በመጨረሻ መጣ። ይቀርበኝ መሲ፣ ያላሰብኩት ነገር አጋጥሞኝ። እሺ ለምንድን ነው ጌጡን ለኔ ላከው? ለምን ይመስልሻል? የመጨረሻ አንቺ ነሽ ብዬ ስላመንኩኝ፣ ስላፈቀርኩሽ፣ ለአንቺ ምንም መሆን ስለምችል መሲ። እኔ ካልፈለግኩስ? ይኸውልሽ ችግርሽ ፍቅር እንዳልሆነ አውቃለሁ። ገና ሳታውቂኝ እኮ ነው ያፈቀርሽኝ። ችግርሽ እምነት ማጣት፣ እሱን ደግሞ እኔ ራሴ በደንብ የማስተካክለው ነገር ነው። ቴዲ አንድ ነገር እንድታውቅ ፈልጋለሁ። በእኔ መልፋት የለብህም። ላፈቀሩት ሰው የሚደረግ ነገር ልፋት ሆነ አያውቅም። ይኸውልሽ ለአንቺ ደግሞ መክፈል ያለብኝን ነገር ሁሉ ከፍላለሁ መሲ። እሺ በይኝና ለአንዴና ለመጨረሻ ጊዜ ማንነቴን ላሳይሽ። በዚያውም የማታውቂውን ነገር ልንገርሽ። እንዴት ልመንህ? አይንሽን ጨፍነሽ እመኝ። በቃ ምንም ነገር እንደማታውቂ መሲ። እንደ አዲስ እንተዋወቅ። እኔም አንቺን እንደ አዲስ ሆኜ ልቅረብሽ። በጭራሽ እንደዛም አይሆንም። እውነቱ እያወቅሁ ማስመሰል አልችልም። ጌጡ ህይወቴ ላይ ምን ያክል ዋጋ እንዳለው ገና ሳታውቂኝ በፎቶ ልክ ነግሬሻለሁ አይደል? ዋጋው አልጠፋኝም። የጠፋኝ ያንተ ዋጋ ነው፣ ያንተ ማንነት፣ ያንተ ታማኝነት። እስኪ አስበው፣ እዚህ ምድር ላይ እኮ የምንኖረውም የምንፈጠረውም አንዴ ነው። እስካሁን የኖርኩት በተሳሳተ መንገድ ውስጥ ነው። ከዚህ በኋላ ግን መሳሳትም የማይሆን ቦታ መገኘትም አልፈልግም። እሺ ንገሪኝ፣ ምንድን ነው አንዴ ካመንሽኝ በኋላ ቃልሽ እንድትቀይር ያደረገሽ? አንተ እኔ ልትገለኝ ትፈልጋለህ እንዴ? ማለት ቆይ ምን እያልሽኝ ነው? አንተ ብታስመስልም እኔ ሁሉንም ነገር አውቃለሁ። እሺ የቱን ነገር ነው የምታውቂው መሲ? ለሄለን እኔ እንድሞት ወይም የሆነ ነገር እንደው መድኃኒት ሰጥታታል አይደል? ምን? አሁን መጣልኝ። ስለዚህ ቤታችሁ መጥቼ ከሄለን ጋር ስናወራ ተደብቀሽ ሰምተሽናል አይደል? አዎ በደንብ ነው የሰማኋችሁ። አየህ ፈጣሪ ያጋለጣችሁ። እንደናንተማ ቢሆን ልትገሉኝ ነበር። ቆይ እውነት አንቺን መግደል ብፈልግ ከብዶኝ ይመስልሻል? እንደዚህ ልልሽ ባልፈልግም ግን እኔ ላንቺ። ሰላም ውድ የዚህ ቻናል ተከታታይ ቤተሰቦች ዌልካም ብያለሁ። እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማበረታታችሁ ላይክ ሰብስክራይብ እያደረጋችሁ ለምታበረታቱ ወገኖች በጣም አመሰግናለሁ። ከዛም ቴዲ ግን እኔ ላንቺ እየተከራከልኩልሽ ነበር በማለት ይነግራታል። በማለት ብዙ ነገሮችን ከነገራት በኋላ ሳመናት። ከዛ ወደ ፍቅራቸው ወደ ድሮ ፍቅራቸው ተመለሱ። ከዛም እየተሳሳሙና እየተቃቀፉ ጥሩ ጊዜያትን አሳለፉ። ከዛም በመቀጠል ወይዘሮ ሄለን ወደ ቤት ስትሄድ አቶ ልጅ ቤሉል ልጇ ሳሎን ወንበር ላይ ቁጭ ብሎ ጠበቃት። ልክ በሩ ስትገባ ወደ ፎቅ ወደ ክፍሏ ስትሄድ ወዴት ነው በማለት ታፈጥጣት። ወይዘሮ ሄለንም በመደናገጥና በመበሳጨት መሀል ውስጥ ሆና ወደ ላይ ልሄድ ነው የማደርገው ነገር አለኝ በማለት ትናገረዋለች። ቤሉል ልጇን በመቀጠል ወደሽ ነው የምታወሪው ብሎ በግድ እጇን ጎትቶ ሶፋ ወንበር ላይ ያስቀምጣታል። ከዛ ቤሉል ልጇ መንገድ ላይ ከምንጭቃጭቅ ከሰው መሀል ብዬ ነው ዝም ያልኩሽ፣ እንዴት በተደጋጋሚ ከማታውቂው ሰው ጋር ትገናኛለሽ በማለት ያፋጥጣት ጀመር። ወይዘሮ ሄለንም ሰማይ ቤሉል፣ ቴዲ ማለት ቀኝ እጅ ነው፣ የአባትህም ቀኝ እጅ ነበረ በማለት ትመልስለታለች። እሱ ስለሚያምነው ነው እኔም የማምነው በማለት ትመልስለታለች። ቤሉልም አይ በማለት ይመልስላታል። አላምንሽም ይላታል። አባቴ ቀኝ እጅ ታዲያ ላንቺ ለምን ቀኝ እጅ ይሆናል በማለት ይጠይቃታል። ሲጀመር ቅርበታችሁም የስራም አይመስለኝም በማለት ያፋጥጣታል። አረ ትላለች ወይዘሮ ሄለንም በመደንገጥ አረ እባክህ እና ሌላ ምን ይመስላል በማለት ትጠይቀዋለች። ቤሉልም እሱን አንቺን ልጠይቅሽ እንጂ በማለት ይጠይቃታል። ከዛም ቤሉል በመቀጠል ቆይ ምንድን ነው ስራችሁ፣ ምንድን ነው ቅርበታችሁ በማለት ጠይቃታል። እሷም ነገርኩ እኮ ወዳጄ ነው፣ የስራ ባልደረባዬ ነው በማለት ትመልስለታለች። ቤሉልም በንዴት ውስጥ ሆኖ አረ ነው እሺ ይላታል። እንዳምንሽ ትፈልጊያለሽ አይደል በማለት ቆሞ እጁን በደረቱ እያደረገ ይጠይቃታል። ከዛም ቆይ ማነሽ፣ በዙሪያሽ ያሉት ሰዎችስ ምንድን ናቸው፣ እነማን ናቸው፣ ቤተሰቦችስ እነማን ናቸው ማወቅ እፈልጋለሁ ምናምን እያለ ይጠይቃታል። ወይዘሮ ሄለንም
አፍጥጣ ደንግጣ ትቀራለች። እሱም አባቴ የሚያውቀው ማንነትሽን ማወቅ እፈልጋለሁ በማለት እያፋጠጠ በተደጋጋሚ ጠይቃት ጀመር። ቤሉልም እንዲህ በማለት ቀጠለ። ቆይ ማነሽ? አባቴ ተሸንፎ ሌሎችን እንድታሸንፍ ያደርጎ እንዲወድሽ ያደረገ ቆይ ማነሽ? በማለት ማንነቷን ይጠይቃት ጀመር። ወይዘሮ ሄለንም ተበሳጭታ ወይኔ ሄለን ብላ ወደ ላይ ወደ ክፍሏ ወደ ፎቅ ትሄዳለች ትታው። እሱም ሳሎን ቆሞ በንዴት ያያታል። ከዛም አልጨረስኩም ብሎ ተከትሏት ወደ ላይ ይሄዳል። ከዛም ጆ በር ላይ ቆሞ ኤልሽን ይጠብቃታል። ኤልሹ ማለት የወይዘሮ ሄለን ልጅ ናት። እሷን እየጠበቀ መንገድ ላይ መሲ ሰራተኛዋ ከፍቅረኛዋ ጋር ጊዜ ስታሳልፍ ቆይታ መንገድ ላይ ታገኘዋለች። በራቸው ላይ ቆሞ እየጠበቀ ከዛም መሲም በማደናገጥ ቆይ አንተ ደግሞ እዚህ ምን ትሰራለህ? ዛሬም ለመረበሽ ነው እዚህ መጣኸው? ብላ ትጠይቀዋለች። እሱም ጆም እንዴት ነሽ ብሎ ሰላምታ ሊለዋወጣት ይሞክራል። እሷ ደግሞ እንዴት ነው እባክህ እንደዚህ ተረጋግተህ ማውራት ትችላለህ እንዴ? በማለት ትጠይቀዋለች። ጆም ማለት ንግግርሽ አልገባኝም በማለት ይመልስላታል። አይ ያው ሁሌም ስትናደድ ስትቆጣ ወይ ደግሞ ስትደባደብ ስለማይህ ነው በማለት ትነግረዋለች። ጆም ተረጋግቶ አዎ ልክ ነሽ፣ አሁንም ያው የሚያናድደኝ ነገር ስላልተናገርሽኝ ነው በማለት ይመልስላታል። ጥርግርግ አድርጌ የነበረ ምሰልብሽ በማለት ይመልስላታል። ከዛም ወይዘሮ መሰረትም ይሁንሽ አሁን ማን ፈልገ ነው እዚህ በር ላይ የቆምኮ በማለት ትጠይቀዋለች። እሱ ግን ስሜቶቹ ተደብላልቀውበት ነው። ምክንያቱም ማታ ከኤልሹ ጋር ተጣልተዋል። ኤልሹ ይዘኝ ጥፋ ብለው ስትጠይቀው እሱ ግን ይዤሽ አልጠፋም ብሎ ስላናደዳት እሱ ነገር እየረበሸው ነው። በር ላይ ቆሞ እሷን እየጠበቀ ነበር። እሱ ግን ማንንም እየጠበቁ አይደለም በማለት ይመልስላታል። ከዛ እሷም ያው ኤልሹን ከሆነ ብዬ ነው አሁን ደግሞ መሽቷል ትለዋለች በጥርጣሬ። እሱ ደግሞ አይደለም ይላታል። ከዛ እሱም እሷንማ አሁን ነው ሸኘቻት ወደ ቤት የገባችው ይላታል። መሲም ማለት ትለዋለች ደንግጣ፣ ምክንያቱም በጨለማ ስለሆነ ውጭ እንዴት ታመሻለች ብላ ማለት ነው። ከቤት እኮ መውጣታችን ተከልክላለች በማለት ትነግረዋለች። እንዴት ሆኖ ትለዋለች። በቃ ጭቅጭቅን በእናትሽ ወደ ቤትሽ ግቢያው መሽቶብሻል በማለት ይመልስላታል። ከዛም ወይዘሮ መሰረትም እሺ ቻው በቃ ብላ ሰላምታ ተለዋውጠው ወደ ቤቷ ትገባለች። ከዛም መሰረት ወደ ቤት ከገባች በኋላ ወይ መሸኘት እያለ ጆ ብቻውን ያወራ ጀመር። ወይ መሸኘት ከዚህ በኋላ እኔን የምታየኝም ሁሉ አይመስለኝም እያለ መበታተት ጀመረ። ያሳለፉትን የድሮ ፍቅራቸውን ማስታወስ ጀመረ። የድሮ ፍቅራቸውን ካስታወሰ በኋላ በጸጸት ወደ ቤቱ ተመልሶ ሄደ። ከዛም ኤልሻዳይ ከቤታቸው ጀርባ ቆማ ታለቅሳለች። ያሳለፉትን ነገር ያስታወሰች ትናደዳለች። ከዛም ወንድሟ ከኋላ መጥቶ ፍቅረኛው መስላው ያቅፋታል። የለበሰችው ልብስ የኑኑ ነበር የፍቅረኛው። ከዛ የኔ አበባ ብሎ ሲያቅፋትኝ የምን የኔ አበባ ነው ብላ ዘወር ትላለች። ከዛ እሱም በድንጋጤ ደግሞ ለምንድን ነው ይህን የእሷን ልብስ የለበሽው በማለት ይጠይቃታል። እሷ ስለብሰው ብቻ ነው እንደሚታይህ በማለት ትመልስለታለች። ድሮ እኮ የኔ ልብስ ነበረ በማለት ትመልስለታለች። ደግሞ ፍቅራችሁ ደርቷል ጭራሽ የኔ ጽጌረዳ ምናምን ትላለች በማለት ወንድሟን ትናገረዋለች። እሱም የፈለግኩትን ብዬ ብጠራት አይመለከትሽም በማለት ይመልስላታል። ቤሉልም በጥርጣሬ ደግሞ ምን አይነት ተንኮል ለመስራት ነው የእሷን ልብስ የለበሽው በማለት ይጠይቃታል። ከዛም ኤልሹ እህቱ ናትኝ። ከዛ ኤልሹም የምን ተንኮል ነው ደግሞ የምታወራ ወንድሜ ብላ ትጠይቀዋለች። እሱም አንቺ ነሻ ባለፈው እንደዛ ሜካፕ እንደዛ ለቅልቀሽ የሰደድሻት ማለት ነው እንደማይመስልሽ ብሎ ይጠይቃታል፣ ይነግራታል። ከዛም እና ብቀባት ስኔ መስታወት ብያታለሁ ወይ ብላ ትመልስለታለች። እሱም እኔ ግን ራሷ እንደተቀባሽ ነበር ማቀው፣ አንቺ ግን ራሷን የተቀባችው ብለሽ ነገርሽኝ ብሎ ይላታል። እሷ ተንኮልና የሰራችው ልጅቷ ማታቅ ገጠር ይመስላት ማለት ነው። ወይ ጉድ! ደግሞ ድጋሜ ልትዋሽኝ ነው? ደግሞ ምንም አይጠቅምሽም ተንኮል መስራት በማለት ይመልስላታል።
ስለዚህ ዋሽተሽ ምንም ያገኘሽ ነገር የለም፣ እውነቱን መናገር ልመጂ ብሎ ተናግሯት ትቷት ይሄዳል ወንድሟን ቤሉል። ከዛም ቤሉል ልጇ ለወይዘሮ ሄለን እናቱ ስልክ ደወለ። ስልኳም አይሰራም። ለምንድነው ስልኳ የማይሰራው እያለ ተበሳጨ። ኤልሹ ፍቅረኛዋን ስትጠይቀው አስታወሰች። ይዘኸኝ ጥፋ እያለችው ማለት ነው። ከዛ እሱም አልችልም የሚል ጥያቄ በአይምሯ ይመላለስ ጀመር። ስሜቶቿ ግራ ተጋቡ። ከዛም ይሄ ባለጌ ውሻ እኔን እምቢ አለኝ እያለች መናደድ ጀመረች። በረንዳ ላይ ቁጭ ብላ ማልቀስ፣ መተከዝ፣ ማዘን ጀመረች። ይሄን አስመሳይ እንደሚወደኝ፣ እንደሚያስብልኝ፣ እንደሚንከባከበኝ እያስመሰለ ለነገሩ ይበለኝ የኔ ጥፋት ነው በማለት ትቆጫለች። ምንም ቢሆን እኮ እንደዚህ በሰው መተማመን አያስፈልግም እያለች ራሷን ትወቅሳለች። ከዛም አዶናይ ከቤታቸው የሚኖረው ልጅ ምንድን ነው ከዚህ ወጥተሽ የተቀመጥሽው? አሁን እኮ ብርድ ነው ብሎ ይጠይቃታል። ከዛ ኤልሹም አይ እንዲሁ ዝም ብዬ የተቀመጥኩት በማለት ትመልስለታለች። ከዛም እሱ በይ ከተቀመጥሽም ውስጥ ገብቶች ተቀመጭ፣ እዚህ መቀመጥሽ ልክ አይደለም ይላታል። ይሄ ብርድ ነው ይላታል። ከዛም እንደዛ እያሉ ቀጠሉ። በመጨረሻም ምን ሆነሽ ነው ያዘንሽው ይላታል። የተዋልሽ ውሎሽ እንዴት ነበር እያለ ስጠይቃት ተኝቼ ነው ያልኩት ብላ ዋሸችው። እሱ ግን የዋለችበትንና በምን እንዳዘነች ያውቃል። ያዘነችም በፍቅረኛዋ ነው። ከዛም እሷ እንደ በማለት ትመልስለታለች። ይህን ያልከው ሰው ያመንከው ሰው ቦታ ዋጋ የሰጠው ሰው ከድቶ ያውቃል ብላ ትለዋለች። አዎ ከድቶኝ ያውቃል። ለሰው ቦታ ትስጪ፣ ለሰው ዋጋ ትስጪ፣ ከወደሽ ራሽን ውደጂ እያለ ይመክራት ጀመረ አዶናይም። ከዛ መሲና ፍቅረኛዋ በስልክ ያወራሉ። እሷም የሰጣትን የእናቱን የወርቅ ሀብል ይዛ ቁጭ ብላ ትሽኮረመም ጀመር። በመጨረሻም በስልክ እያወሩ ይሄ ሀብል ካንተ ጋር ይቀመጥ በማለት ትለዋለች። ለምን? እኔ ላንቺ ያለኝ ቦታና ለሱ ሀብል ያለኝ ቦታ ታውቂያለሽ አይደል? ለምንድን ነው ሲላት፣ አይ በቃ ካንተ ጋር ይቀመጥ፣ በክብር አይኔን እያየ ትሰጠኛለህ በማለት ትነግረዋለች። እሱም እሺ ይላታል። እሷ ግን ሀሳቧ ወይዘሮ ሄለን ካየችው ሰርቀሽኛል ብለው ስለሚያሳብቡባትና ወይም ደግሞ ኤልሹ ከክላሷ እየገባች ጋር ስለምታነሳ ተንኮል ስለምትሰራባት ፈርታ ነው። በመጨረሻም ተስማሙ። እሺ በቃ የኔ ቆንጆ ብለው ስልኩን ደህና ደሪ ብሎ ዘጉት። ክላስ በሯ ሄዶ ያንኳኳ ጀመር። ሲያንኳኳም አይሰማም ውስጥ ላይ፣ ምክንያቱም አዶናይ በሩን ቆልፎ ውስጡ ክላሷ ገብቶ መረጃ ወረቀት እየፈለገ ነበር። ከዛም አዶናይ ወረቀቶቹን እያገላበጠ ሲፈልግ ቆየ፣ ግን ምንም ነገር አላገኘም። ከዛም ቤሉል ገባ ወደ ውስጥ። ምን እየሰራ ነው? እዚህ ምን ሰራለህ ብሎ አፋጠጠው። እዚህ ሰው ክላስ ገብቶ ምን እየሰራ ነው አለው። እሱ ምንም አልሰራሁም፣ ምንም አልተፈጠረም፣ ምንም አልነካውም በማለት ይመልስለታል። እሺ ምን አላየሃትም ወይ? የት ናት ብሎ ይጠይቀዋል። አላየኋትም ይላል። ከዛም አዶናይና ጆ ተገናኙ። እናም አንድ ስራ እንዲሰጠው ጠየቀው። ይህንን ፎቶ ፈልግና እነዚህን ልጆች አገኝልኝ በማለት ይነግረዋል። እሱም እኔ አሁን ሰው ፈልጌ የማገኝበት ሙድ ላይ አይደለሁም በማለት ይመልስለታል። ምክንያቱም ስሜቱ ሁሉ ግራ ተጋብቷል። ከዛም ትቶት ይሄዳል። እሱም ትናንት ተገናኝተን ተስማምተን አይደል እንዴ ብሎ እየጮኸ ትቶት ይሄዳል። ከዛም በመቀጠል ወይዘሮ ሄለን በጠዋቱ ወጥታ ሻንጣ ይዛ ትንሽዬ ሻንጣ ሳሎን ላይ ትቀመጥና
አይንዬ የመሲን እናት ትጠራጣለች። እሷንም ለልጆችም ለማንም ሰው እንዳትናገሪ ከዚህ ሊሄድ ነው ለትንሽ ቀን ለማንም ሰው እንዳትናገሪ ብላ ታስጠነቅቃትና እደውልልሻለሁ የሚፈጠረውን ነገር በሙሉ እንድትነግሪኝ ብልሃት እየተጣደፈች ወጥታ ትሄዳለች። ከዛም ከወጣች በኋላ በአይንዬ ስልክ የማይታወቅ ስልክ ደወሉባት። ቤሉል ወይዘሮ ሄለን ልጅም ቁጭ ብሎ ነበረ። ልክ ስልኩ ሲደወልም ተደናግጣ ስልኩን ስታነሳው ምን ነው አይንዬ ተደናግጠሽ እኮ ነው ያነሳሽ ብሎ ይጠይቃታል። ከዛም እሷ የተሳሳተ ስልክ ነው ብላ ትመልስለታለች። ከዛም ስልኩን ዘግታ ወደ ላይ ወደ መሲ ክላስ ትሄድና መልሳ ትደውልና ለወይዘሮ ሄለን ሰዎቹ ደውለው ነበረ እነማን ናቸው የተፈጠረ ነገር አለ ወይ ብላ ትጠይቃታለች። እሷም አይንዬ ምንም የለም ግን ከዚህ በኋላ ስልኩንም እንዳታነሺው ሲጀመር ስልኩን አጥፊው እኔ ስደውልልሽ ብቻ ነው የምትመለሺ በማብላ ትዘጋዋለች። ውድና የተከበራችሁ ቤተሰብ ተከታታዮች ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ አዲስ ቪዲዮ እስከምንገናኝ መልካም ቆይታ